በአዲስ አበባ ከተማ 4 ኪሎ አካባቢ ተወልዶ ከፍልውሃ በላይ ፊትበር ከሚባለው ሰፈር ያደገው አንጋፋው ድምፃዊና የብዙ ሙያዎች ባለቤት ግርማ ነጋሽ የሙዚቃ ሙያ ጅማሬው መሰረት የተጣለው እዚያው በመኖሪያ ሰፈሩ አካባቢ ነው። ከወቅቱ ታዋቂና ተወዳጅ ድምፃዊ ጥላሁን ገሰሰ ጋር ሰፈር መጋራታቸው ትውውቃቸው እንዲጀመርና ጓደኝነታቸው ጠበቅ እንዲል እድል ፈጥሮላቸዋል። ታዳጊው ግርማ በጓደኝነት የቀረበው ሰው አገር ምድር የሚወደውና የሚያደንቀው ታዋቂ ድምፃዊ መሆኑን እንኳን አያውቅም ነበር። ግርማ ነጋሽ ተወልዶ ያደገበት አካባቢ ለኪነ ጥበብ ቅርብ መሆኑና በርካታ የሙዚቃ ባለሙያዎች ለውሎ አዳራቸው የሚያዘወትሩት ሳቅ ጨዋታ የደራበት አካባቢ መሆኑ የታዳጊውን ግርማ ትንሽ ልብ ለሙዚቃ ፍቅር ለመማረክ ሰበብ ሆኖ ነበር። ግርማ ነጋሽ ገና ከጅምሩ የሙዚቃን ሀው የቆጠረው ከአብሮ አደጉ ሰይፉ ዮሐንስና ከአርቲስት ጥላሁን ገሰሰ ጋር ነበር። የቤተሰቦቹን አርፈ ትምህርትን ተማር ተግሳጽ ችላ ብሎ ሰፈሩን ከሚያዘወትሩ ድምፃውያን ጋር አብሮ እየዋለ ከሙዚቃ ጋር ተላመደ። ግርማ ነጋሽ ልጅነቱን ባሳለፈበት 4 ኪሎ ፊት በር አካባቢ ይኖር ከነበረው የወቅቱ ኮከብ ድምፃዊ ጥላሁን ገሰሰ ጋር ሰፈር ተጋርተው በአንድ አካባቢ መኖራቸው ይበልጥ አቀራረባቸው። ግንኙነታቸው ከተራ የሰፈር ልጅነት አድርጎ የቅርብ ጓደኛም አደረጋቸው። ለክፉ ለደጉ የማይነጣጠሉ የልብ ጓደኛሞች ሆኑ። ጥላሁን ባለበት ደግሞ ሳቅና ጨዋታ፣ ዘፈንና እንጉርጉሮ አይጠፋም። ይህ ሁኔታ ታዲያ የትንሹን ግርማ ትንሽ ልብ ያሸፍት ጀመር። ሁኔታው የግርማን ቤተሰቦች የሚያስደስት አልሆነም። ልጃቸው ዘፈን ከሚሉት አጉል ነገር ጋር እንዲርቅና ትምህርቱ ላይ ብቻ እንዲያተኩር ደጋግመው መከሩት። ታዳጊው ግርማ ይህንን የቤተሰቦቹን ተግሳጽና ምክር ለመስማትና ከተለከፈበት የሙዚቃ ዛር ለመውጣት አልቻለም። ይግረማችሁ ብሎ ፖሊስ ኦርኬስትራ በድምፃዊነት ተቀጠረ። ፖሊስ ኦርኬስትራ ውስጥ እያለ በርካታ ጥሁም ዜማዎችን በመድረክ ላይ በመጫወት አድናቆትና ዝናን ለማግኘት ቻለ። ይህ ሁኔታም በሌሎች የሙዚቃ ክፍሎች አይን ውስጥ እንዲገባ አደረገው። ብሔራዊ ቲያትር ታዳጊውን ድምፃዊ በተሻለ ደሞዝ ቀጠረው። አንጋፋው ድምፃዊ ግርማ ነጋሽ ለመጀመሪያ ጊዜ በመድረክ ላይ የተጫወታቸው ዘፈኖች የኔ ሐሳብና ምነው ተለየሽኝ በመባል የሚታወቁትን ነበር። ምነው ተለየሽኝ፣ የኔ ሐሳብ፣ እንገናኛለን፣ የሸማኔ ፍቅር የተባሉ ተወዳጅና ዘመን ተሻጋሪ ስራዎቹን ጨምሮ 8 ያህል ዘፈኖችን ለአድናቂዎቹ አበርክቷል። ምነው ተለየሽኝ የተሰኘው ዘፈን በወቅቱ ትልቅ ውዝግብን ፈጥሮ የነበረ ዘፈን ነበር። ዘፈኑ የወጣው በ1954 መጨረሻ ላይ እቴጌ መነን የሞቱ ጊዜ በመሆኑ ለሳቸው የተዘፈነ ነው የሚሉ ወገኖችና ዘፈኑ የተዘፈነው ለጀነራል መንግስቱ ነዋይ ነው የሚሉ ወገኖች ጎራ ለይተው ይወዛገቡ ነበር። ምነው ተለየሽኝ መስከረም ሳይጠባ እንቁጣጣሽ እያል ታናጌጥ ባበባ። ስራዎቹ ከፍተኛ ተቀባይነትን እያገኘ የእሱም ስምና ዝና በድፍን አገሩ እየታወቀ ሲመጣ ከቤተሰቦቹ ጋር ከፍተኛ አለመግባባት ተፈጠረ። በሚያገኘው ገንዘብ ቤተሰቦቹን ለመደገፍ ቢፈልግም አባቱ የእሱ ገንዘብ የተረገመ ነው፣ እኔ ቤት እንዳይቀላቀል በማለታቸው ሳይሳካለት ቀርቷል። ቀድሞውንም ተው አይሆንም፣ ይህንን የአዝማሪነት ሥራ ትተህ አርፈ ትምህርትን ተማር የሚል ቁጣና ተግሳጽ ያልተለያቸው ቤተሰቦቹ ወይ አዝማሪነትህን ወይ ቤተሰቦችን ምረጥ ብለው ፈተና ላይ ጣሉት። ይህ አጣብቂኝ ምርጫ እጅግ ያሳዘነው ግርማ የነፍሱን ጥሪ አሸንፎ የቤተሰቦቹን ፈቃድ ሊሞላ ሙዚቃና መድረክን በሐዘን ተሰናበተ። ግርማ ሙዚቃን ተሰናብቶ ሲወጣ ኑሮን ለማሸነፍ የጀመረው ሥራ የኮካኮላ ፋብሪካ ሽያጭ ሰራተኝነትን ነበር። በሽያጭ ሰራተኝነት ወቅት ወደ ክፍለ ሀገር ለሥራ ሄደው ኮካኮላ እርጉዝ ያስወርዳል፣ እንዴት ወደዚህ ይዛችሁብን ትመጣላችሁ ብለው በተበሳጩ የአካባቢው ነዋሪዎች ተደብድቦ ተመልሷል። ከቆይታም በኋላ በ1959 ዓ.ም በማስታወቂያ ሚኒስቴር ውስጥ የትራንስፖርት ስምሪት ክፍል ኃላፊ በመሆን ተቀጥሮ አገልግሏል። ከዚያም በጋዜጠኝነት ሙያ በኢትዮጵያ ራዲዮ የስፖርት ጋዜጠኝነት ሙያ ውስጥ በመግባት
ከታዋቂዎቹ ቀደምት የስፖርት ጋዜጠኞች ከነጎርፍነህ ይመር፣ ይንበርበሩ ምትኬና ደምሴ ዳምጤ ጋር ለዓመታት ሰርቷል። የአርብ ምሽት የባህል ሙዚቃ አዘጋጅና አቅራቢም ነበር። ከ60 ዓመታት በላይ የዕድሜ ባለጸጋ የሆነችውን የኔ ሐሳብ የተሰኘችዋን ዘፈን ጨምሮ የድምፃዊና ጋዜጠኛ ግርማ ነጋሽ ዘፈኖች ትውልድና ዘመንን ቦታና ሁነትን ተሻግረው ዛሬ ድረስ ይዜማሉ፣ በፍቅር ይደመጣሉ። ምነው ተለየሽኝ የኔ ሐሳብ፣ እንገናኛለን፣ አዝናለሁ ስላንቺ፣ የሸማኔ ፍቅር በብዙዎች ልብ ውስጥ ከቀሩት ስራዎች ውስጥ ጥቂቶቹ ናቸው። ድምፃዊ ግርማ ነጋሽ ከ60 ዓመታት በፊት የተጫወታትን የኔ ሐሳብ የተሰኘችዋን ዜማ ዳግም በመድረክ ላይ ሊጫወታትና ላበረከተው ኪነ ጥበባዊ አበርክቶ ሊመሰገን በሰሜን አሜሪካ በቨርጂኒያ የምስጋና ምሽት ተዘጋጅቶለት ነበር። በሰሜን አሜሪካ የሙዚቀኞች ማህበር የተዘጋጀለትን ሽልማትና ክብር የተቀበለው ድምፃዊና ጋዜጠኛ ግርማ ነጋሽ ለተቸረው ክብር ምስጋናውን አቅርቧል። ይህ ታላቅ ድምፃዊ በአሁኑ ወቅት በህመም ላይ የሚገኝ ሲሆን የመተንፈሻ ችግር አጋጥሞት አልጋ ላይ ውሏል። አምላክ ጤንነቱን እንዲሰጠው በምህረቱም እንዲጎበኘው እንመኛለን። የኔ ሐሳብ